من ማንም አይለየነ ባለመነ ኢራን ትዙምነ ስሙመነ ማንም አይለየነ ባለመነ ኢራን ትዙምነ ኢራን ትዙምነ ባለመነ ኢራን ትዙምነ ሰላም እንዲናችሁ በያላችሁበት ሁሉ ነገር ሰላም ነው አሽን እንዲያላችሁ እሞኝላችሁ አለቤስቲስ ሁሉ ወደች ላይክ እና ሼር ያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ ለዚህን ከልብ አመሰግናችኋለሁ ሐሳቡ ሲሞቻችሁ እንደሉ ሞዳችት 3000 ላይክ እንድትገጩኝ በትትና አጎብዛችኋለሁ ዛሬ ሚዛናችን ይዘላችሁ መጣነ ሶበር ዜና አክሲዮስ ይዞት የወጣውን እጅግ በጣም አስደናቂ መረጃ ነው የአሜሪካ ታዋቂ የዜና አውተር አክሲዮስ ይዞት እንደወጣው መረጃ ከሆነ አሜሪካና ኢራን ስምምን ማንም አይለየነ ባለመነ ኢራን ትዘምነ ብለው ወደ ሰላም ተመልሰዋል አለ ምን አልከኝ ትራንትና ሁለት ቀን አይቆይም የሰውዬ የሰላም ያለው ድርድር ያለ ብሎ ይመጣል አላልኩም ይመጣል በቃ አራት ነጥብ ሰውዬው ወጥቶ ኢራንን ከምድረ ገጽ ላይ ሰርዛታለሁ እዶ መስሳታለሁ ወደ አመድነት እቆይራታለሁ ሲል እኔ ወጥቼ ምን አልኩ ወንድነት ይጠይቃል ልብ ይጠይቃል አላልኩም ብያን ልብ ይጠይቃል ወንድነት ይጠይቃል ታይዘው ወደ መቀመቅ ነው የሚገቡት አያደርጋት አሜሪካኖችም እቺን ፉካራችን ሽለላ ዝም ብለው ዳርዳሩን ይሸልላሉ እንጂ አያደርጓትም ብያቸው አለውኮ በፍጹም ስለዚህ አሜሪካ ስምምነ ማንም አይለየነ ከኢራን ጋር ባለመነ ኢራን ትዘምነ 300 ቢሊዮን ይሰጣል ተረጋግተን እንደራደር ነገ ኳታር ተገናኝተ እኔ ያልኩት ይሄንን አይወጡትም መግባት ይቻላል መግባት ወደ ጦርነቱ እስከ አንገት ድረስ መቆርቀር ይቻላል መውጣት ከት ይመጣል ነው አሜሪካኖች እኮ በነገራችን ላይ ከኢራን ጋር እየተዋጉ ጭንቅላታቸው ውስጥ ራሽያ አለች እንዴት እናረጋለን በኢራን መሳሪያዎቻችንን ጨርሰን በውርደትና በቅሌት ከወጣን ቻይና ጋር ምን ልንሆን ነው ራሽያ ጋር ምን ልንሆን ነው ሰሜን ኮሪያ ነገር ፈልጋኝ ደቡብ ኮሪያን ብትወራት ዝም ብዬ ልቀመጥ ነው ኮብልስቶን ለወረውር ነው ምን ልሆን ነው ይሄን ጦርነት ቶሎ ቋጭቼ ለቀጣዩ ጉዳይ መዘጋጀት አለብኝ ቻይና እኮ አሜሪካ በኢራን ጦርነት ጥይት እስክትጨርስ እየጠበቀች እኮ በኢራን ጦርነት ጥይት እስክትጨርስ እየጠበቀች ነው ከዛ በጥፊት አባራለች ከታይዋን ማለት ነው መሳሪያን ከጨረስክ ምን ታደርጋለህ ክላሽ ላይ አንዳንድ መሳሪያዎች አይታችሁ ቆኖ መሳሪያዎች ላይ ጫፋቸው ላይ እንትን አለ ስለት አለ በጩቤ እና ድንገት ጥይት ካለቀ በጩቤ ልትዋጋ ማለት ነው በስለት ተሰካካለ ትወኮከለ ማለት ነው አሁን እየተደረገ ያለ ይሄ ነው አሜሪካ ጥይቷን እስክትጨርስ ድረስ ቻይና ለኢራን መሳሪያ ትሰጣለች ከሜዳው ውጭ ታሸንፋለች ቻይና ማለት ነው አሜሪካኖች ቺካጎ መስራ አስገብተዋል ኢትዮጵያን ይሄንን ነው ያቃተን እኮ ስምምነ ማንም አይለየነ ብለን ኢትዮጵያ ውስጥ ሰላም ለማውረድ ምንም ስራ ለምን አማራና ትግራዋይ ሲጨፋጨፍ ሌላ ጠላት መጥቶ ያጠፋናል የሚል ግምት የለም አማራና ኦሮሞ ሲጨፋጨፍ ሌላ ጠላት መጥቶ መሃላችን ላይ ከምድሮ ገጽ ይሰርዘናል የሚል ጥንቃቄና ፍርሃት የለም ዝም ብለ በቃ መዋጋት በደመ ነፍስ በቃ ነገ የሚባል ነገር የለም ኢትዮጵያ ውስጥ አንዱ ቆበሌ ላይ አንዱ ወረዳ ላይ አንዱ ዞን ላይ አንዱ ክልል ላይ ተለበጫዋጫው ነገስ የሚባል የለም ኢኮኖሚው ነገስ ነገ ዛሬ አሜሪካ ተጨንቃለች ነገ ቻይና ብትገጥመኝ ባዶጄ በጥፊ ልመታ ነው ወይ ብላ ፍርሃትም እኮ ነው የሚያሳስባቸው እኮ የኢራን ጦርነት ብቻ እኮ አይደለም የሚያሳስባቸው ነገስ ቻይኖቹ ቢመጡ ቻይኖቹ በታይዋን ነገር ሙተን እንገኛለን ታንቀን እንገኛለን ነው ያሉት ስለዚህ ነገ ቻይና በታይዋን ላይ ወረራ መፈጸሟ የማይቀር ነው ቻይናና አሜሪካ ይገጥማል ይሄ ምንም ትንቢት አያስፈልገው ፖለቲካዊ ዕውቀት አያስፈልገው ምንም አያስፈልገው ዝም ብሎ ጭንቅላት ማሰብ ዝም ብሎ መጠቀም አምስተኛ ክፍል ተማሪ ያውቃል ቻይናና አሜሪካ እንደሚዋጉ ስለዚህ አሜሪካ ወይ ደግሞ እኔ አያገባኝም የታይዋን ጉዳይ እዛው ጎመን በጤና ብላ ከወጣች አንድ ነገር ነው እንጂ መቅጠማቸው አይቀርም አውሮፓና ራሽያ በዚህ መልኩ ከቀጠሉ ይጨፋጨፋሉ እና ምናልባት የሰው ዞር ከምድረ ገጽ ተፋበት የሚችል እድሎች ይፈጠራሉ እና አካሄዱን አይተው ስንቁን ይቆሙታል የኛ ሀገር ሰው እኮ እየሞተ እኮ መገዳደል አይሰለችው መዋጋት አይሰለችው የኛ ሰው ድምታውቁት ነው ወሬው ይሰለችዋል አሁን የኢራንና የአሜሪካ ጦርነት እንኳን የሚዋጉት እንቅልፋቸው የሚዋጉት ያልሰለችት ኢትዮጵያ ውስጥ አሁን ሰለቸኝ እንደዚህ እንደወደ ግን እኔ እውነት በጣም ነው የሚገርመኝ በቃ ሁሉ ነገር ነው በቃ
ድክም ይለናል ገና ሳናስበው ድክም። አሁን የኢራንና የአሜሪካ ጦርነት ሰለቸን በቃ ደከመን ይላል የኛ ሰው። የተዋጉት ኢራኖቹ 48 ዓመት ሙሉ ዋሻ ሲቆፍሩ ተራራ ቆፍረው ከተማ ክፍለ ከተማ ውስጥ ለውስጥ ክፍለ ከተማ ሲገነቡ አልሰለቸውም። ሐማስ በዛች ሚጢጢ ግዛት ላይ ጥልፍልፍ በመቶዎች የሚቆጠሩ ኪሎ ሜትሮች ዋሻ ቆፍሮ ራስን ሲያደራጅ ሲያጠናክር ይህን ሁሉ የተራቀቀ የደህንነት መዋቅር ሞሳድ ሊደርስበት የማይችለው ጥልቅ መዋቅር ሐማስ ሲያዋቅር እኛ አንቀናም። በቃ 1.8 ሚሊዮን ህዝብ ያለው ጋዛ ቀበሌ ነች። ጋዛ በመላ ዓለም ትታወቃለች። በመላ ሳር ቅጠሉ ጋዛ ያውቃል። ሳር ቅጠሉ አንቀናም። እኛ አንማርም። እንሰለቻ ደኮመኝ በእናትህ ይላል። ከዛ ደግሞ በቸገረው ጊዜ በወደቀ ጊዜ ከድህነት እንዲያወጣው ከባርነት እንዲያወጣው ከችግር እንዲያወጣው ደግሞ ሌሎችን ተስፋ ያደርጋል። በቃ እንደዚህ ብለው ዘላለም የኖርንበት ነገር ይሄ ነው። ዘላለም አፄ ቴዎድሮስ ለምሳሌ የሄደበት የአገር አንድ ለማድረግ የሄደበት መንገድ በጣም አድካሚና ደም የነበረ መንገድ። ለምንድን ነው? ተዋግታ አንተ እንድታወጣው ነፃ ይፈልጋል። እንደገና አንተን ይጠራጠራል፣ መልሶ አንተን ይወጋል። እንደገና ደግሞ በአንተ ትከሻ ሰው መሆን ደግሞ ይፈልጋል። ግራ ያጋባል። የፀሐን ሰው ውጊያ እንደዛ ነው። የአፄ ምኒልክ ውጊያ እንደዛ ነው። ምን ኢትዮጵያ ውስጥ የመጣ ሰው በሙሉ እያረፈ ዝም ብሎ እየተዋጋ መኖር ነው። በኢትዮጵያ ታሪክ እከሌ የሚባል ንጉሥ ከህዝቡ ጋር ተስማምቶ ህዝቡ 100% አጨብጭቦ ወዶ ፈቅዶ የተከተለው የመራው ያገዘው የደገፈው የተደጋገፈው የለም። ሌላ ዓለም ላይ ግን አለ። በሺዎች የሚቆጠሩ መሪዎች ከህዝባቸው ጋር ተስማምተው ተግባብተው ተረዳተው አገራቸውን ታላቅ ያደረጉ ነገስታትም እፎይ ብለው ህዝቡ እፎይ ብለው አገር የመራበት ጊዜ አለ። ተማር፣ አይዞ፣ አትሰልች። ከኢራን የምንማረው ብዙ ነገር አለ። ቢያድለን እኛ ነበር የምናስተምረው። ከውድቀታችንም ከከፍታችንም ታሪክ ለአፍሪካም ለዓለምም መማር የሚያስችል ነበረን፣ ታሪክ ነበረን፣ ያለፍንበት ነበር። ግን አሁን ኢራኖቹ እንዴት እዚህ ደረጃ ደረሱ? ራሽያኖቹ ቁጭ ብለው እየተማሩ ነው። ይህም በሌላ ጊዜ እናየዋለን። ከኛ የጎደለ ከኢራን የተረፈ ትምህርት ይማራል። ከቻይኖቹ ይማራሉ። ከቻይና የተረፈ ከኛ የጎደለው ምንድን ነው ይላል። ቻይኖቹ ደግሞ ከኢራን ይማራሉ። ኢራኖቹ ምን አርገረሎ ዜጤት ያመጣው ቁጭ ብለን ዓለም ይማር። ኢትዮጵያ ሶለች ይሄ ጦርነት አያርቅም ይቁነጠነ አትክለተ ጌታ እንደዚህ ከሆነ ባሪያ ሆነ ነው የምትቀረው። እንደዚህ ከሆነ ሁሉ ጊዜ ተላላኪ አለቅላቂ ሆነ ነው የምትቀረው። አይምሮ 24 ሰዓት ያስብ፣ ይስራ፣ ይመራመር፣ ይፈትሽ፣ ይጠይቅ። እውነት ኢኮኖሚ ያለ ጠይቅ፣ በቃ ፈትሽ። ምንድነው? እንዴት ነው? በአፍሪካ ጉዳይ፣ በዓለም ጉዳይ፣ በራሰ ጉዳይ፣ በሃይማኖት ጉዳይ፣ በኑሮ ጉዳይ አትሰልች። የሚዋጉ ሰዎች አልሰለችም። እዚህ ቁጭ ብለው ወሬ የሚሰማው ሰው ይሰለቻል። ደሙን የሚያፈስሰው አልሰለችም። የሚወድቅ የሚነሳ የሚቆስለው የሚደማ አይሰለችም። እዚህ ቁጭ ብለው ወሬ ይሰለቻል። በትግራይ ጦርነት እኮ እዛ ስንትና ስንት ሰው ደሙ እየተፋሰሰ መሀል አዲስ አበባ ቁጭ ብላ ቲክቶክ ሲያይ የሚሆን መስማት የሚደብረው በቃ ምንድነው ጦርነት ነገር በቃ ምናምን የሚል ሰው አለ። እንደዚህ አይነት ሰው ውስጡ የባራነት ዶም አለ። እውነቴ ነው። ሁኔታዎች ቢመቻቸው እንደዚህ አይነት አሁን ፖለቲካ ሰለቸን የሚሉ ሰዎች በአብዛኛው ተገዢ ስብዕና ያላቸው ሰዎች ናቸው። ተንበርካኪ ስብዕና ያላቸው ናቸው። ለምን? ፖለቲካ ቄሱን ይመለከተዋል፣ ኡስጣዝን ይመለከተዋል፣ ፓስተሩን ይመለከተዋል፣ ሴት ወንዱን፣ ታዳጊውንም፣ ወጣቱንም፣ ሽማግሌውን ይመለከተዋል። ህይወታችን ነው ፖለቲካ። ፖለቲካ የሌለበት ምን አለ? ሁሉም ነገር ፖለቲካ ነው። ግን የገንዛ ህይወቱን የሚነካ ጉዳይ እንኳን ለማወቅ፣ ለመጠየቅ፣ ለመፈተሽ፣ ለመረዳት፣ ለማስተካከል ምንም ፍላጎትም ጥረትም የለንም። እና ይሄ ሱልችነት በጣም የሚዘገነን ሱልችነት መቆም ያለበት ጉዳይ ነው። መቆም አለበት እና ማጠናከር አለ። ራሳችን ዙ ለፍስፍስ ሀሳብ መስማት፣ ሀሳብ መቀበል፣ ማንበብ፣ መረዳት፣ መመራመር 24 ሰዓት እንዲህ ቻይኖቹ እሱ የደረሱት ምንድን ነው? በእውቀት እኮ ነው፣ ለፍቶ በመስራት እኮ ነው። እና እባካቸው 4000 ኪሎ ሜትር ላይ ላለ ጦርነት አትልፈስፈሱ። ስሙ፣ አዳምጡ፣ ፈትሹ፣ ተመራመሩ። ኢራንና አሜሪካ ጦርነት ቆመ ማለት በዚህ ጉዳይ ላይ አናወራም ማለት አይደለም። እንዴት ነበር ሂደቱ? ትምህርት ነው፣ ሌሰን ነው። የታሪክ ጸሐፊዎች አሜሪካ ውስጥ ያሉ የታሪክ ጸሐፊዎች ቁጭ ብሎ እያደራጁ ነው፣ ታሪክ እየጻፉ ነው። ኢራኖች ይጽፋሉ፣ አረቦች ይጽፋሉ። ምን ነበር የኛ ጉድለት? ምን ነበር የኛ ጥፋት?
የነሱ ጥንካሬ ምን ነበር የሚለው እያንዳንዱ አገር ራሱን ፈትሾ ያስተካክላል፣ ይማርበታል፣ ይለወጥበታል ብዬ ተስፋ አድርጋለሁ። ይሄን ሀሳብ ሲሞቻችን ላይክ አድርጉ፣ ሼር አድርጉ። ወዳችኋለሁ። ፒስ